አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ጨረቃ ፋሚሊ እንዲሁም ሌሎቻችሁ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ቀርተው ነው እንዴ እያልኩኝ በቃ እያሰብኩ መቅረትማ የለባቸውም እያልኩኝ ጨረቃዎቻችንን ስወጣ ስገባ ነበር ማለት ነውና ትላንት አይቻቸው ይኸው ውሏቸውንም ምናምን አልጠፉም፣ ግን ደግሞ ናፈቁኝ። እኔ ምን ይሻለኛል? እሺ ምን አድርጊ ነው የምትሉኝ? ያው እኔ ብቻ አይደለሁም በነገራችን ላይ የብዙሃኑ ስሜት ነው ማለት ነውና ለማንኛውም ጨረቃዎቻችን እንግዲህ በሀይሚዬ ቤት በቅመማ ቤት መተውልናል ማለት ነው። ይቺ እዩ የተባለች ደረቅ ሴትዮ መቼም በዚች ልጅ ወንጀላችንን ስብስብ አድርገናል። የስድማት እየተሳደብን ማለት ነው። እሷ እንደሆነ ፈጣሪዋንም ረስታ ክብሯንም ጥላ ብርና ብርን ብቻ ፈልጋ የመጣች ሴትዮ ነችና ግንባሯን በፍልጥ ቢሏት ራሱ የምትመለስ አይነት ልጅ አይደለችም። እቺ ፍልጥ አቋም ማለት ነውና ሀይሚዬ የኔ ቆንጆ መረጋጋት መቻል አለብሽ። ልጅቷ ልታሳስታችሁ አይነት ነገር ነው የምትፈልገው። እነሱን አሳስታ የሆነ ነገር እንትን ብላ በቃ ችግር ውስጥ ለማስገባት አይነት ነገር ነው አካሄዷ ምናምን። በቃ ሰውን ችግር ውስጥ ለማስገባት ነው ስራዋና እቺን ደግሞ ብሩኬ እንዳለሽ በብልሃት ነው ማለፍ ያለባችሁ። እንደዚህ ስሜታዊ በእርግጥ ትናንትና ምናምን ከትናንት ወደ ባወሩት ነገር የልብ ተሰምቷት ነው ቅመምዬ እንዳለችው። ለዚች እንትን ማለትም መለማመጥ ምንም አያስፈልግም። እንዳልሽው ሀይምዬ በህግ መሄድ አለባችሁ። ከዛ እሷ ራሷ ፈልጋ ትምጣ። አዲስ አበባም ልጇን እዚህ እንደዚህ እንትን ብላ ከኋላ አዝላ ትምጣ። ምን አገባችሁ እናንተና በህግ ትሄዳለች ማለት ነው። እሷ ማንም አይደለችም። እሷ እንደዚህ የምትንጠራረው ምን ተማምና እንደሆነ እኮ እኔ ግራ ነው የሚገባኝ ማለት ነውና በዚህ ልክ ሰው ሲደርቅ በጣም ነው የሚገርመውና ካፈርኩ አይመልሰኝ። አንዳንዴ ምን አለ መሰላችሁ የሆነ ሰው ጥፋት ሲያጠፋ ጥፋቱ ሲነቃበት መውጫ ስታጣ ምንድነው የምታደርገው? በቃ በዛው ካፈርኩ አይመልሰኝ ብላ አንዴ ገብቼበታለሁ በቃ ምናምን ብላ ፍጥጥ ብላ በዛው ትሄድበታለች ማለት ነው። እዩ እያደረገች ያለችው ያንን ነው። ጥፋቷ ሲነቃባት ምናምን አሁን ሀይሚዬና ብሩኬ እንደ በፊቱ በትንሽ ነገር ምናምን ነገር በቃ የሚለያዩ ቶሎ ሀይሚዬ የሚከፋት ነገሮችን አምና የምትቀበል አይነት ነገር አልመሰላት። የምትጋፈጥ ጠንካራ ሆና የምትቆም አልመሰላትም። ገባቸው አይደለ? ልክ ይሄን ነገር እንትን እንዳለች በቃ መረር ብላ ወደ ዲኤንኤ ምናምን ስትል እች ልጅ ምናምን ብላ በቃ ገርገብ ብላ ፈርታ ነገሮችን የምትተው አይነት ወይም ደግሞ የምትሸሽ አይነት መስሏት ነበረ። ግን ደግሞ ቅመምዬ ሁሉ ነገር ተቀብላ ከጎንህ ነኝ ብላ ስትመጣ ደግሞ እሷ ምንድነው በቃ ከዛ ነገር ለመሸሽ መውጫ ቀዳዳው ሲጠፋባት ምንድነው የምታደርገው? ፍጥጥ ብላ በዛው በቃ ነው እንትን እያለች ያለችው ማለት ነውና እንደዚህ አይነት ሙድ ነው እያራመደች ያለችው እንጂ የሰው ልጅ ሰላም ከፈለገ እውነት ካለው በትክክለኛው መንገድ በህጋዊ መንገድ ሂዳ የፈለገ አሁን እንደው 30 እንኳን መረጃ ወይም ደግሞ የሆነ ነገር ሌላም ነገር ምናምን እንደው አለ እንኳን ቢባል ማለት ነው ምንም እንደዚህ የሚያስደርጋት ነገር የለም። ግልጽ አድርጋ ተናግራ ያለውን ነገር ዲኤንኤ ነው ሊፈርድ የሚችለው ማለት ነው። በትክክለኛው መንገድ ዲኤንኤ ይደረጋል። ከዛ በኋላ ዲኤንኤ ይፈርዳል ማለት ነው። ግን ምንድነው እሷ ምንድነው እውነት የላትም። ልጅ የሚባል ነገር የለም። የብሩኬ ልጅ ምናምን የሚባል ነገር የለም። ምንድነው እሷ አንድና አንድ አላማዋ ብሩኬን የራሷ የማድረግ ስራ ነው እየሰራች ያለችው። ቅመምዬን አሰልችታ ላይክ በቃ የሆነ እንትን ብላ በእልክ እሱን የራሷ የማድረግ አካሄድ ነው እየሄደች ያለችው ማለት ነው። እና እሱ ደግሞ የማይሆን ነገር ነው። ብቻህን ላግኝ አግኝተሽ ብቻውን ቫምፐርስ ግዛልኝ ልትይ ነው? ጢጦል ምገዛበት ስጤ ልትይ ነው? ምንድነው ብቻውን አግኝተሽ የምታወሪው ነገር ምን የተለየ ነገር አለ? እሱም እኮ ቢሆን ሲረጋገጥ ዲኤንኤ ሲረጋገጥ ከዛም በኋላ ምናምን በወር ይሄን ያክል ይደርስብሃል፣ ተቆራጭ አድርግ ለልጅህ ይባላል። በቃ ያንን ተቆራጭ አድርጋል። አንቺ ጋር የመኖር ግዴታ የለበትም። በየወሩም ሆነ በየ2 ወሩም ሆነ ያን ህግ የፈረደውን ነገር ፈርዶ በዛ ተቆራጭ ይደረጋል። እሱን ይሰጥሻል፣ አለቀ። ከዛ ውጪ አንቺ ጋር የሚያገናኘው ምንም አይነት ነገር የለም። ለልጁሳ ግን ተቆራጭ ማድረግ ያለበትን ነገር እያደረገ እንደዚህ እንትን ይላል ማለት ነው። ቢሆን እንኳ በዛ አይነት መንገድ ነው የሚሆነው። ጭራሽ የማይሆን ነገር ነው። እንደ ቢሆን እንኳን በዛ መንገድ ነው የሚሆነው። ገባችሁ አይደለ? በቃ ህግ እንደዛ ነው የሚፈርደው። ከዛ ውጭ ግን
አንቺ ጋር ይኖር ምናምን የሚባል ነገር በግድ ህግ የሚፈቅደው ነገር የለም። ሲቀጥል ደግሞ አንቺ እሱን አግኝተሽ የምታወሪው ነገር ምንድነው ነው የኔ ጥያቄ። አብረን ተመለስ አብረን እንሁን ልትይው ነው? እንደዛ መሆን አለበት። ከዚህ ውጪ ስለ ልጅቷ ጉዳይ ከሆነ ስለ ዲኤንኤው ጉዳይ ከሆነ ዲኤንኤ እናድርግ ተብለሻል። ያለ ምንም መሸሽ ዲኤንኤ አድርገሽ ማወቅ ነው። ከዛ ውጪ ግን እኔ አንተ ማውራት አለብኝ ምናምን ማለት በቃ ብሩኬን የራሷ ለማድረግ እየሄደሽ ነው ማለት ነው። ያ ደግሞ አይሆንም። ፍቅር በግዴታ የሚባል ነገር የለም። ሲቀጥል ብሩኬ ጋር እንኳን የሆነ ሲጀመር ይሄ ነገር እንዳልኳችሁ በፊት ስላችሁ ነበረ። ሲጀመርም እሷ የድሮ ፍቅረኛውም አይደለችም። በቃ እንደው ያንን ተውትና ሆነ እንኳን ቢባል ልጅቷ ጋር ይሄ ህፃን እያሉ ምናምን የለም ትክክለኛ የሆነ ውስጥ የገባ ፍቅር እንኳን ያላቸው ሰዎች ሆነው አልነበረም የሚለያዩት። በዛ ሰዓት ታውቃላችሁ የትምህርት ቤት እንትን የለም እንደዛ አይነት ነገር ይመስለኛል። ሁላ አመት ሁሉ ምናምን እንኳን በፍቅር የቆዩ አይነት ሰዎች ሁላ አይመስለኝም። ገባችሁ አይደለ? ሲጀመርም ደግሞ እቺ ፍቅረኛውም አይደለችም እቺ ፍቅረኛውም አይደለችም። ማንም አያውቃትም እቺን። ሲጀመር የሆነ የበዓል ጊዜ ነው ያየናት። የዛኔ ይሄን ነገር ለስራው ብለው ነው ያመጧት እንጂ በፍጹም እቺ ፍቅረኛው ልትሆን አትችልም፣ አይደለችም። ያቺ ደግሞ ፍቅረኛው ደግሞ በቃ የተወሰነ ወራት በልጅነቱ ምናምን ነበረ። ስለዛች ሁሉ ሚፍታ የሆነ ሰዓት ላይ ሲጠይቀው ነው የመጀመሪያ ጊዜ ምናምን አግኝቶ ሲጠይቀው ከቅመሜ ጋር ሆኖ ምናምን ስለሷ ማውራት አልፈልግም አይነት ነገር ብሎ ነበር። እንደውም ታስታውሱ ከሆነ ማለት ነውና እንኳን አይደለም ከሀይሚ ጋር ሆኖ ሊያገኛት ይቅርና ማለት ነው። በፍጹም ማይታመን ነገር እንዴ! ዛሬ ቅመሜ ምን አለች? አንቺ ድጋሚ ልታረግዥ ነው እንዴ ምናምን ሲላት አኑ ራሱ በጣም ነው ያሳቀኝና እሷም ቅመምዬም እንደዛ ስትል በጣም ነው ያሳቀችኝና ሲቀጥል ደግሞ እሱ መቼም እንደሆነ እንኳን ቢባል በጤናው መቼም ይሄን ነገር አያደርግም። አንቺ የሆነ ነገር አድርገሽው ካልሆነ በስተቀር ነው ያለቻት ማለት። ምክንያቱም እንኳን ቅመምዬ እኛ የምናውቀው ልጅ ነው ብሩኬ፣ በጣም ስነ ስርዓት ያለው ልጅ፣ ለሴት ልጅ ክብር ያለው፣ የሴት ልጅ ህይወት ማበላሸት የማይፈልግ በጣም ጥንቁቅ ሲበዛ እንኳን አይደለም ለዚች ልጅ ይቅርና እንስፍስፍ ብሎ እንዳይኑ ብሌን የሚሳሳላት ልጅ እንኳን ሀይሚዬል ሲያገኛት በቃ በጣም እንትኑን ጠብቆ ባውንደሪውን ጠብቆ እስካሁን ድረስ ክብሯን ጠብቆ ያለ ልጅ ነው። በጣም እንደዚህ አይነት ነገር ሲጀመር በጣም ነው የሚፈራው። እንኳን አይደለም ሌላ ነገር ሊያደርግ ይቅርና ማለት ነውና ከፊት ፊቱ ይባላል። ፊቱ ራሱ ያስታውቃል ብሩኬ ምን ያክል ለሰው ልጅ ክብር እንዳለውና እኔ ምን አይነት ልጅ እንደሆነች አላቅም። በዚህ ልክ ድንጋይ ሆና በቃ ምናምንና ከዚህ በኋላ የምታመጣውን ነገር ማየት ነው። ሲቀጥል ዛሬ ዝታ ነው የሄደችው ከሀይሚዬ ላይ ምናምን አንቺ ጋር ያልጨረስኩት ነገር አለ ምናምን አንቺ ጋር አልጨረስኩም ምናምን አለች ድጋሚ ማለት ነውና ምን ልትሆኝ እና ለሀይሚዬ ግን መናገር የምፈልገው ነገር አትገፋፏት ውዶቼ። ማለት በቃ ምናምን እንትን እያላችሁ ኮሜንት ላይ መረጋጋት እንዳለባት ንገሯት ለሀይሚዬ ማለት ነው። በእርግጥ ምንም የምታመጣው ነገር የላትም፣ ግን ደግሞ መረጋጋት መቻል አለባት። ሲቀጥል ደግሞ ብሩኬ እንዳለው ብቻዋን ማግኘት የለባትም፣ በፍጹም ብቻዋን ማግኘት የለባትም። በስህተት ማለት በስሜታዊ ሆነን የምናደርጋቸው ነገሮች ነገ ዋጋ ያስከፍሉናል፣ ራሳችንን ችግር ውስጥ ያስገቡናል። ሶ ሀይሚዬ ብቻዋን እሷን ማግኘት የለባትም፣ መቅጠር የለባትም። በቃ ብሩኬ ብቻውን እንዳታገኝ እንዳልነው ሁሉ ሀይሚዬም ብቻዋን እሷን ማግኘት የለባትም። በቃ በፍጹም አንድ ላይ የተመካከራችሁ ማድረግ ያለባችሁን ሁለታችሁም ትሄዳላችሁ እንጂ ይሄ ለብቻ ላገኝ ሳታናግሩ ሳታወሩ የምታገኙት ነገር ሌላ ነገር የምታደርጉት ነገር እናንተው ላይ ችግር ያመጣል። ከዚህ በፊትም እነሱ ጋር እንትን ሲያስነሳ የነበረው ይሄ ነገር ነው። ብሩኬም ራሴ ያስተካክላለሁ በራሴ መንገድ ጨርሳለሁ ብሎ ሀይሚዬ እንትን እንዳትል ምናምን ብሎ ለእሱ አስቦ ብቻውን የሚያደርገው ነገር ሀይሚዬን ያናዳት ነበር፣ ስሜታዊ ያደርጋት ነበረ። አሁንም ደግሞ ቅመሜ እሱ እንትን ላለ ማለት በቃ ላደን ነገሮችን በራሴ መንገድ እስኪ ላስተካክል ልይ ብላ ደግሞ በጥሩ መንገድ አስባ እሷ ብቻዋን የምታደርገው ነገር ደግሞ አሁን ደግሞ ብሩኬን ያናድደዋል፣ ስሜታዊ ያደርገዋል። ሶ ይሄ ነገር መተው መቻል አለባችሁ። አለቀ። ሁለታችሁም እየተመካከራችሁ ነው መጓዝ ያለባችሁ፣ ማግኘት ያለባችሁ ምናምን። ከተመካከራችሁ የተነጋገራችሁትን ነገር ተግባር ላይ መዋል አለባችሁ። በቃ እስካሁን ያለችሁበት ሁኔታ ጥሩ ነው፣ አብራችሁ ነው የምታገኙት፣ አብራችሁ ነው። ከዚህም በኋላ እንደዛ ነው መሆን ያለበት። እንደዚህ እያላችሁ ገስት ላይም ሆነ ምናምን ላይቭ ላይ እንትን ስትሉ ስትገቡ የምትገቡ ሰዎች
ብዙ አላችሁ እኔም ከገባውኝ እናገራለሁ ይሄ መልእክት ለማስተላለፍ ሞክራለሁ አሁንም ቢሆን ደግሞ ሜንሽን ለማድረግ ሞክራለሁ ግን ሞርዛን ከዚህ ከዩቲዩብ ይልቅ ቲክቶክ ላይ ተሰሚነት አለው ብዬ አስባለሁኝና ቲክቶክ ላይቭ ላይ ይሄ መልእክት አስቀምጡ ማለት ነው በቃ ብቻዋን ማግኘት የለባትም በፍጹም ብሩኬ ጋር ተመካክራ ነው ነገሮችን ማድረግ ያለባት ብሩኬም እንደዛው ከሀይሚ ጋር ተመካክሮ ነገሮችን ማድረግ ያለበት ከዛ ደግሞ መረጋጋት መቻል ያስፈልጋል እንዲህ ስሜታዊ ምናምን ተሆኖ ሳይሆን እሷ በቃ ስራዋ እነሱን ችግር ውስጥ ለማስገባት ስለሆነ ከዚህ በኋላ አዲስ አበባ ይሄዳሉ በቃ አይ ቲንክ ነገ ምናምን ሊሄዱ ይችላሉ አዲስ አበባ አላቅም ብቻ ግን ወይ ዛሬ ማታ ሊሄዱ ይችላሉ ኢንሻአላህ ብቻ እዛ ከሄዱም ልጅቷ እዛ ሄዳለሁ ምናምን ልትል ትችላለች ከዛም ከሄደች በኋላ ደግሞ ያለው ሁኔታ እናያለን ግን ደግሞ እያንዳንዱ የምታደርጉትን ነገር ብቻ ለብቻ የሚባል ነገር በፍጹም ማግኘት የለባችሁም አንድ ላይ ሆናችሁ ተመካክራችሁ ነው ማድረግ ያለባችሁ በቃ ይሄ ለብቻ የምታደርጉት ነገር አንዳችሁን ስሜታዊ ምናምን ነገር ስለሚያደርጋችሁ በመሃላችሁ ደግሞ ክፍተት እንዲፈጠር ያደርጋል ያ ነገር ደግሞ እሷን ትፈልገዋለች እሷ የምትፈልገው ያ ነገር ነው በቃ እናንተ ላይ ትንሽዬ ክፍተት ካገኘች ዘላ መግባት ነው የምትፈልገው ነገሮችን በቃ ምንም አይነት ክፍተት መፍጠር የለባችሁ መረጋጋት መቻል አለባችሁ ምናምን ከዚህ በኋላ እንትን ካለች ለሷ መናደድም በዚህ ልክ እንትን ማለት አያስፈልግም በህጋዊ መንገድ ምናምን መሄድ ነው በቃ እንደውም እሷ ላይ ሙድ መያዝና ማሾፍ ነው እንጂ እንደዚህ ሁላ ቦታ ሰጥቶ ማውራት ምናምን ሁላ አያስፈልግም ማለት ነው እና እንደዛ ነው ለማንኛውም ሰላማችሁ ይብዛልኝ ሲቀጥል ደግሞ ከዚህ በኋላም ትናንትናም ተናገር ያለው ይሄን ነገር በየትኛውም ቦታ ቢመጡ ቢሰሩ ጨረቃዎቻችን ላይክ እንደሌላ ሰው ሆኖ ምናምን አትበሉ በቃ ሀይሚዬና ብሩኬ ራሳቸውን ሆነው ነው የሚሰሩት በተመቻቸው ሰዓት ቀርጸው ለኛ ለማድረስ እየሞከሩ ነው ከዛ ደግሞ በሌላ ቤት ምናምን የሚመጡት ግዴታ እነዛ ልጆች በእነሱ ቤት መጥተው ከሰሩ እነሱም ደግሞ እነሱ ቤት ሄደው መስራት አለባቸው ገባችሁ አይደለ ይሄ ስራና ስራ ነው የስራው ባህሪ ነው በቃ ጀማዓ ሆኖ ሲሰራ ሰው እዩና ማን ነው ቢኒ ከነሱ ቤት በነሱ ቤት በነ ሀይሚዬ ቤት በነ ብሩኬ ቤት እየሄዱ እንትን ካሉ ሀይሚዬና ብሩኬ እነሱ ቤት መሄዳቸው አይቀርም ምክንያቱም ይሄ የስራው ባህሪ ነው እንደ ያሰሩ ነው እንትን ይያሉ ነው በቃ እርስ በርስ እንትን ይያሉ ነው ገባችሁ አይደለ ስለዚህ እናንተ በዚህ ለምን አትመጡም በዚህ እንደዚህ ነው ብቻቸውን መተው ሁለታቸው ሀይሚዬና ብሩኬ ብቻቸው መተው በዚህ አይዲያ ምን ያደርጋሉ እዚህ መላመላ ነው ይያሉ አይጨፍሩልን ምን ያደርጋሉ እዚህ ብቻቸውን መተው ማለት ነው በጀማ የተጀመረ ነገር በጀማ ነው የሚጨረሰው ስለዚህ ይሄ ነገር እስከሚጨርስ ደግሞ ትግስት አድርጉ አሁን ላይ በቃ ሰለቸን ምናምን በቃ ወደዛ ይሄን ነገር አቁሙ ምናምን የምንልበት ሰዓት እንኳን አይደለም ገና ጀመሩት ይሄን ነገር እስከሚቋጩት ድረስ ደግሞ ትግስት እናድርግ በቃ ገና መጀመራቸው ነው ረጅም ጊዜ የሚቆዩ ከሆነ አሁን እንደባለፈው 3 ወር 2 ወር እንቆያለን ካሉ በቃ ይሄ ነገርን ዝጉት በቃ ሰልችቶናል ብንል ያዋጣናል አሁን ገና መጀመራቸው ነው ትንሽ እንያቸው የተወሰነ እንያቸው መጨረሻውን በጣም የሚቀጥሉበትና ነገሮች የሚንዛዙ አይነት ነገር ከሆነ ይሄን ነገር እንዲቋጩትና እቺ እዩ የተባለች ሴትዮም እንደሰለቸችን እነሱም ያውቃሉ ድጋሜ ደግሞ እናሳውቃቸዋለን ገባችሁ አይደል ከዚህ ርዕስ ወጥቶ በሌላ በተሻለ አይዲያ እንዲመጡ እኛ እንተንላለን የበኩላችንን አስተያየት እንሰጣለን ከዛ ውጭ ግን ካሁኑ ብዙ መጨቃጨቅ መነዛነዝ አያስፈልግም በቃ የተወሰነ እንትን ይበሉ አይዲያ የሚባል ነገር እኮ ይቸግራል አንዳንድ ወዶች ስለዚህ በቃ እንታገሳቸውና የተወሰነ እንያቸው ለሁሉም ነገር ሰውርና ትግስት የሚባል ነገር አለ ብቻችሁን በቃ ሌላ ሰዋኔ አሁን ላይ ሀይሚዬና ብሩኬ አንድ ከሆኑ ክፍተታቸውን ዘግተው እኛ አሁን ጫና ማድረግ ያለብን ሀይሚዬና ብሩኬ ክፍተት እንዳይፈጥሩ ነው በቃ አስረግጠን መናገር ያለብን ማለት ነው ከዛ ውጭ ግን እንዲህ አሁን ባሉበት ወይ ከቀጠሉ በጣም አሪፍ ነገር ነው ዋናው ነገር የነሱ አንድነት ነው የሚያስፈልገው ገባችሁ አይደለ ሶስተኛ ወገን መሐላቸው አልገባም አሁን ላይ ሶስተኛ ወገን ሊገባ ግን እነሱ እንትን እያሉት ነው እየተከላከሉ ነው ገባችሁ አይደለ በቃ ይሄ ነው እኛም የምንፈልገው ስለዚህ ሁዶቼ በቃ ሌላ ሰው ጋር እንዲመጡም አይዲያም እንዲቀይሩ ከሆነ ለዛ ነገር እንደርሳለን የተወሰነ መታገስ መቻል አለብን ይሄን ነገር እስኪቋጩት መዘጋት መጽዳት ስላለበት የስሙ ጉዳይ መዝጋት ስላለበት ይሄን ነገር ይቋጩት የሚቋጩት ደግሞ ሁለታቸው ብቻ ሳይሆን በጀማዓ ነው የጀመሩት ይሄን ነገር ሊቋጩት ይገባል ሶብር እናድርግኛ ትግስት እናድርግ አለቀ እና ሰላማችሁ ይብዛ